Hey y'all, this is Troy Black. I recently heard this word from the Lord about what Satan is being able to do right now. Hi y'all, this is Troy. So I have a word of knowledge from the Holy Spirit. But I heard the Lord say this right before I sat down here. The Lord said, "Tell my people good things are coming." ኢትዮጵያ ግብፅን እንዲስታደርጋት አሜሪካዊ ነቢይ አየ። ይህ ነቢይ ራእዩን ያየው በተከታታይና ለየት ባለ መንገድ ነው። ትንቢቱን አይቶ የለቀቀው በፈረንጆች አቆጣጠር በሴፕቴምበር ወር በ2020 ላይ የዛሬ 6 ዓመት ነው። እስካሁንም ወደፊትም የግብፅ ሽንፈት ይዘው እንዳየው ራእይ ነው የሚቀጥል የሚመስለው። ይህ አሜሪካዊ ነቢይ የግብፅን ሽንፈት እንዴት እንዳየና እርሱም ማን እንደሆነ ቀጥሎ ባዘጋጀነው ዝግጅት ላይ ተሰሙታላችሁ። ተከታተሉት። ነቢይ ትሮይ ነዋሪነቱ ቴክሳስ ውስጥ ሲሆን ባለትዳርና የአራት ልጆች አባት ነው። ፕሮፌቲክ ቮይስ የሚባል አገልግሎት አለው። ይህ ነቢይ የአሜሪካ ክርስቲያኖች ደግሞ ምን ተናገረ እያሉ በጉጉት የሚጠብቁት ነቢይ ነው። ለምን? የሚናገረው ትንቢት በአብዛኛው ተፈጻሚነት ያለው በመሆኑ ነው። ነቢዩ በመላው አሜሪካና የእርሱን የትንቢት አገልግሎት በሚከታተሉ የዓለም ሕዝቦች ፊት በማወላዳ ግልጽ ትንቢት ተናጋሪነቱ ይታወቃል። ትንቢቶቹ እስከ ዛሬ ድረስ በመቶ ሚሊዮኖች ምልከታን ያገኙ ሲሆኑ ትሮይ ሊመጣ ያለውን በቀጣይ ወር እንዲሆናል ብሎ ጊዜ ወስኖ መልእክትን የሚናገር አይነት ነቢይ ነው። በእንዲህ አይነት ሁኔታ የመተንበይ ድፍረት ላይ የሚደርሱ ነቢያቶች የሚሰሙት ሰማያዊ ድምጽና የሚያዩት ራእይ ጥራት ከፍተኛ ደረጃ ላይ ሲደርስ ነው ቀን ቀጥረው ደፍረው እንዲህ የሚናገሩት። ይህ ሰው ነው እንግዲህ ሀገራችን ላለችበት ሁኔታ ትንቢታዊ መልእክቱን ከእግዚአብሔር ዘንድ ተቀብለው ያመጣልን። ነቢዩ እንዲህ ይላል። ስለ ግብፅ እግዚአብሔር የተናገረኝን ቀጥሎ የማቀርበው ቪዲዮ ላይ ታዩታላችሁ። መልእክቱን የተቀበልኩበት መንገድ ትንሽ ወሰብሰብ ባለ ሁኔታ ነው። በመጀመሪያ እግዚአብሔር ግብፅን አሳየኝ። ከዚያም ግብፃውያን ሰዎች በግመል ላይ ተጭነው አሸዋማ በሆነ ምድረ በዳ አቋርጠው ወደ ብሉይ ናይል ወንዝ ሲጓዙ አየሁ። ያየሁት ራእይ በጣም ግልጽ የሆነ ራእይ ነው። እነዚህ ሰዎች ግብፃውያን እንደሆኑ ገና እንዳየዋቸው ነው ወዲያውኑ የተረዳሁት። እነዚህ ሰዎች በአንድ ቅርጫት በሚመስል ነገር ውስጥ እጅግ ብዙ ሀብት ሞልተው ይዘው ነበረ። በቅርጫት ውስጥም ብዙ ገንዘብ፣ ወርቅ፣ የከበሩ ድንጋዮችና ንጉሥ ራሱ ላይ የሚያደርገውን አይነት ዘውድ ይዘው ነበረ። ሰዎቹ ወደ ወንዙ ነበረ ይጓዙ የነበሩት። ይህም የናይል ወንዝ ወይም የአባይ ወንዝ እንደሆነ ነው ገና ሳየው ወንዙን የለየሁት። በወንዙ ላይ 3 ሰዎችን ልትይዝ የምትችል ከእንጨት የተሰራች አንዲት ትንሽ ጀልባ ነበረባት። ከነዚያም ሲጓዙ ከነበሩ ሰዎች መካከል 2 ሰዎች በጣም እጅግ ግዙፍ የሆነ ውሃ የያዘ በርሜል አንስተው ውሃውን ወደ ወንዝ ሲጨምሩት አየሁ። ከዚያም አንደኛው ሰው ወርቅ፣ የከበረ ድንጋይ የያዘውን ቅርጫት ይዞ በዚያች ከእንጨት በተሰራች ትንሽ ጀልባ ውስጥም ገባ። ገንዘቡን ጀልባ ውስጥም አስቀምጦ ጀልባውን እየቀዘፈ ብቻውን በውሃ ላይ መሄድ ጀመረ። መርከቡ ትንሽ እንደሄደም ግን ብር፣ ወርቅ፣ ዘውድና የከበሩ ድንጋዮችን የያዘው ቅርጫት ተገልብጦ ወደ ውሃ ውስጥም ተዘረገፈ። እንዳለ ሀብቱ በሙሉ ነው ውሃ ውስጥም ተገልብጦ የገባው። ሀብቱም ሊገኝ በማይችል ሁኔታ ውሃ ውስጥም ገብቶ ቀልጦ ቀረ። ይህንን ካየው በኋላ ከራእዩ ነቃው። ጌታንም ጌታው ይህ ምንድን ነው? ምን እያልከኝ ነው? ምን ልትናገረኝ የሞከርክ ነው ብዬ ስለ ራእዩ ትርጉም እንዲያብራራልኝ ወደ እግዚአብሔር ጸለይኩ። ይህ ምን እንደሆነ አልገባኝም። የምታሳየኝ የቀረ ነገር ካለ እግዚአብሔር አሳየኝ ብዬ መሬት ላይ ተኝቼ አይኖቼን ጨፍኜ ከእግዚአብሔር መልስ መጠባበቅ ጀመርኩ። ከዚያም ራእዩን አሳየኝ። በሕይወቴ አይቻቸው የማላቃቸውን የተለያዩ ስዕሎችን አሳየኝ። ስዕሎቹ 4 ነበሩ። ይህን ካየው በኋላ ከተኛውበት ተነሳሁ። አሁንም የራእዩ ትርጉም ምን እንደሆነ አልገባኝም። ከተነሳው በኋላ ያየኋቸውን 4 ምስሎች በወረቀት ላይ ሳልኳቸው። ያየሁት ራእይ አንደኛው የጥንት ቤተ መንግስት የሚመስል ቤተ መንግስት ነው። ሁለተኛው ጫፎቹ ሽል የሆኑ ከድንጋይ የተሰሩና ረዣዥም ቁመት ያላቸው የቆሙ አዕማድ የሚመስሉ ሐውልቶችን ነው። ሶስተኛ ደግሞ ሰማያዊ ቀለም ያለው ሐይቅ ነው ያየሁት። አራተኛው ደግሞ በድንጋይ ላይ የተቀረጸ የሰው ፊት ነው ያየሁት። ከዚያም እነዚያን ስዕሎች በአንድ ወረቀት ላይ ሳልኳቸውና ጌታው ምን ልትናገረኝ እየፈለክ ነው ብዬ በድጋሚ ጌታን ጠየቅኩት። ከዚያም ጌታ የራእዩን ትርጉም ነገረኝ። ይህንን ከማወቅ በፊት በግብፅና በዙሪያ ምን እየተካሄደ እንዳለ ምንም የማውቀው ነገር አልነበረም። ዜናም አልተከታተልኩም። ስለ ሁኔታው ከማንም ምንም ነገር አልሰማውም። እግዚአብሔር እንዲህ ነበር የተናገረኝ። ግብፅ ከውሃ ጋር በተያያዘ ከኢትዮጵያ ጋር ችግር ውስጥ እንዳለች
ያጋጠማትንም የውሃ ችግር ለመፍታት በጣም እጅግ ብዙ ገንዘብ እንደመደበች፣ ነገር ግን ምንም እንኳን ይህንን ያህል ገንዘብ ብትመድብም የውሃውን ችግር መፍታት እንደማትችል፣ ችግሩን ለመፍታት የተመደበው በጀት ዓላማውን ሳያሳካ ቀልጦ እንደሚቀር ነው ያስረዳኝ። በዚህ ምክንያት ግብጽ የገንዘብ ኪሳራ ብቻም ሳይሆን ችግሩን መፍታት ባለመቻሉ ምክንያት ስልጣን የሚያሳጣ ሁኔታ በግብጽ እንደሚከሰት ነው ያስረዳኝ። የከበረ ሀብት የያዘው ቅርጫትም ውሃ ውስጥም ተገልብጦ ሲገባ ከሀብቱ መካከል አብሮ የነበረው ንጉሥ የሚያደርገው ዘውድ ጭምር ነው ውሃ ውስጥም ገብቶ የቀረው። ዘውድ ደግሞ የሀገር መሪዎች የሆኑ ነገስታቶች የሚያደርጉት የመሪነት መለያ ምልክታቸው ነው። ዘውዱም የሀገር መሪዎች ስልጣንን ይወክላል። ትርጉሙም መሪው በዚህ ሂደት ውስጥም ይህንን ችግር መፍታት ባለመቻሉ ምክንያት ስልጣኑን እንደሚያጣ ነው የተናገረኝ። ራዩና ትርጉሙን እንዲህ ከተረዳው በኋላ ስለ ሁኔታው ለማረጋገጥ ኢንተርኔት ውስጥ ገብቼ ጉግል ማድረግ ጀመርኩ። ከዚያም ግብጽ የብሉ ናይል ውሃ ገባር ከሆነችው ኢትዮጵያ ጋር ግጭት እንዳላቸው ተረዳው። ኢትዮጵያም ህዳሴ የተባለ ኤሌክትሪክ ማመንጫ ግዙፍ ግድብ እየሰራች እንዳለች፣ በግድቡ ምክንያትም ኢትዮጵያ ግድቡን ውሃ ስትሞላ ግብጽም ውሃውን ይጎልብኛል ብላ ስጋት ላይ በመውደቋ ከኢትዮጵያ ጋር አለመስማማት ውስጥ እንዳለች ከሁለቱ ሀገሮች መካከል ያለውን አጠቃላይ ሁኔታ ተረዳው። ከዚያም ያየዋቸውን ምስሎች ምን እንደሆኑና ምን እንደሚወክሉ ለማወቅ በምስል መፈለጊያ መተግበሪያ ምስሎችን አስገብቼ ኢንተርኔት ውስጥ መፈለግ ጀመርኩ። በመጀመሪያ በራእየሁትን የጥንት ቤተ መንግስትም ምስልን አገኘሁት። ያገኘሁት ምስል ከስሩ ፋሲል ግንብ የሚልም ጽሑፍ ነበረበት። በራእይ ያየሁትን ነው በትክክል ያገኘሁት። ቤተ መንግስቱም ኢትዮጵያ ውስጥ እንደሚገኝ አየሁ። ቀጥሎ የፈለግኩት ያየሁትን የሐይቅ ምስል ነው። ፈለግኩት፣ እርሱንም አገኘሁት። እርሱም አባይ መነሻ አካባቢ የሚገኘው ጣና ሐይቅ እንደሆነ ተረዳው። እርሱም እዚያው ኢትዮጵያ ውስጥ እንዳላወቅኩ። ከዚያም እነዚያ ረዣዥም ሐውልቶች ፈለግኩ፣ እነርሱንም አገኘኋቸው። እነርሱም ኢትዮጵያ ውስጥ እንደሚገኙ አወቅኩ። አራተኛ ያየሁት ምስል በድንጋይ ላይ የተቀረጸ የሰው ምስል ነው። እርሱም ከድንጋይ ተፈልፍሎ ከተሰራው የላሊበላ ቤተክርስቲያን ግድግዳ ላይ ያለ ምስል እንደሆነ ፎቶውን አገኘሁት። በአጠቃላይ እነዚያ አራቱ ምስሎች ኢትዮጵያን እንደሚወክሉ፣ የግብጽ ፍልሚያ ከኢትዮጵያ ጋር እንደሆነ የበለጠ ሙሉ መረዳትም ሰጥተውኛል። መልእክቱ ይህ ነው። ግብጽንን የውሃ ጉዳይ ለመፍታት የቱንም ያክል ኢትዮጵያን ብትታገልም፣ የቱንም ያክል ትልቅ ገንዘብ መድባ ብትንቀሳቀስም ውጤቱ በኪሳራ እንደሚጠናቀቅ ነው እግዚአብሔር እንደተናገረው ወጣቱ ነቢይ ትሮይ ያስረዳው። ኢትዮጵያ የራዕይ ተነሳሽነት አግኝታ በአባይ ወንዝ ላይ ግድቡን ለመገደብ አውጃ ከተነሳችበት ቀን ጀምሮ እንዲሁም ግድቡ ተገንብቶ እስካለቀበት ጊዜ ድረስና እስካሁንም ድረስ አሁንም እንደቀድሞ ውሃውን በበላይነት የመጠቀም ፍላጎቷን ለማሳካት ግብጽ በተለያዩ መንገድ እየሄደች ነው ያለችው። ግብጽ ይህን ለማስቆም የአረብ ሊግ፣ የአውሮፓ ህብረት፣ የተባበሩት መንግስታት ድርጅት፣ አሜሪካንና አንዳንድ በኢትዮጵያ ላይ ተጽዕኖ ያመጣሉ ብላ ያሰበቻቸውን ሀገሮች ሁሉ በመጠቀም ጫና አድርጋ የቀድሞ ኢፍትሃዊ የሆነ ውሃ አጠቃቀሟን እንዲመለስላት ሙከራዎችን አድርጋለች። ሰሞኑን ደግሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕን ጣልቃ በማስገባት በእጅ አዙር ጫና በመፍጠር ያንን ፍላጎቷን ለማስፈጸም እየሞከረች ነው ያለችው። ይሁን እንጂ ትሮይ ብላክ የተባለው አሜሪካዊ ነቢይ ግብጽ የቱንም ያክል ገንዘብ መድባ ብትንቀሳቀስም ኢትዮጵያን እንደማታሸንፋት እንደተናገረው ትንቢቱ እንደሚቀጥል እናምናለን። አሜሪካዊ ነቢይ ትሮይ ከእግዚአብሔር የተቀበለው መልእክት ግብጽ ብዙ ሀብቷን አፍሳ የውሃን ጉዳይ ለመፍታት የምታደርገው ጉዞ በመጨረሻ በኪሳራ እንደሚደመደም፣ ሽንፈቷም ከላይ ከአርያም ከንጉሱ ከእግዚአብሔር የተወሰነባት ውሳኔ እንደሆነ ነው ነቢዩ የተናገረው። እግዚአብሔር ለእያንዳንዱ ሀገራት የየራሳቸውን ሀብት እንዲኖራቸው አድርጎ ነው ምድርን በውስጧ በተትረፈረፈ እምቅ ሀብት ሞልቶ የፈጠራት። ለአንዱ ሀገር ነዳጅ፣ ለአንዱም ሀገር የከበረ ማዕድናት፣ ለአንዳንዱም ሀገር ለም መሬትና ውሃ፣ ለአንዳንዱም ሀገር ሰፊ የባህር በር፣ ለአንዳንዱም ሕዝብ ደግሞ የተለየ ጥበብ ዕውቀት ሰጥቶ አንዱ ከሌላኛው ሀገር ጋራ በመከባበርና ሰጥቶ በመቀባበል መርህ በአብሮነት እንዲኖሩ ነው ለእያንዳንዱ እንደሚያስፈልጋቸው ያካፈላቸው። ለግብጽ እንዲሁ የሚገባትን ሰጥቷታል። ይሁን እንጂ ግብጽ የራሷን ጉያዎች ሸሽጋ እናንተ ኪስ ውስጥ ያለውን ገንዘብ እኔ እንጂ እናንተ መጠቀም የለባችሁም የሚለው ከኢፍትሃዊነትና ከራስ ወዳድነት አመለካከት የወጣ ብልጣብልጥነትን እግዚአብሔር አልወደደውም። ለዚህም ይመስላል እግዚአብሔር የግብጽ ኢፍትሃዊ አካሄድን በጽድቅ ፍርዱ አይቶ እየዳኘልን እንዳለ በወጣቱ ትንቢት በኩል ሊነግረን የወደደው።
የግብጽ ምቀኝነትና ሴራ እንዴት ከብዙ አስርተ ዓመታት በፊት የጀመረ እንደሆነ አንድ የፕሬዝዳንት አልሲሲ መንግስት ተቃዋሚ የሆኑት የራሳቸው ምሁር ፖለቲከኛ የተናገሩትን ኡስታዝ ጀማል ተርጉሞ ባቀረበው በአንድ ዝግጅቱ ላይ የግብጽ ኢትዮጵያን መከታተል ምን ያህል ስር የሰደደና የሰነበተ እንደሆነ ተናግረዋል። ግብጻዊ ምሁር ፖለቲከኛም ሲናገሩ ኢትዮጵያ በአባይ ወንዝ ላይ ተንተረሳ ግድቦችን ብትሰራ እንዲሁም በመስኖ እርሻን የማልማት ስራ ውስጥም በስፋት ብትገባ ኢትዮጵያ የአባይን ውሃ የበላይ ተጠቃሚ ትሆናለች። በዚህ ምክንያት ግብጽም ከአባይ ወንዝ አሁን እያገኘች ያለችውን የበላይ ተጠቃሚነት ታጣለች ወይም በሂደት ሙሉ ለሙሉ ውሃውን አጣለው በሚልም እጅግ ትሰጋለች። ግብጽ ይህንን ችግር ለመፍታት የሌሎችን ሉዓላዊነት በማክበርና በአብሮነት በመተባበር በማልማት መፍታት ስትችል የመረጠችው መንገድ ትክክለኛው መንገድ እንዳልሆነ ነው ግብጻዊ ምሁር በንግግራቸው የተነተኑት። እንዲሁም ግብጽ ይህንን ጉዳይ ከ80 ዓመት ጀምሮና ከዛ በፊት የተለያዩ ኢትዮጵያን የማዳከሚያ የመዋጊያ ስልት ነድፋ ተሰራበት እንደነበረ ነው እኚሁ የግብጽ ተቃዋሚ ፖለቲከኛ ጨምረው ያስረዱት። ግብጽ ይህንን ፍላጎቷን ለማሳካት ኢትዮጵያን ከውስጥ ከውጭም ለማዳከም ብዙ ሴራ መጎንጎኗን ብትቀጥልም ከእግዚአብሔር የጽድቅ ፍርድ የተነሳ እስካሁን ድረስ አልተሳካላትም፣ ወደፊትም እንደማይሳካላት እናምናለን። ለጸሎት እንዲረዳችሁ ከዚህ ጋር የሚያያዝ አንድ ክርስቲያን ወንድም ከ8 ዓመት በፊት አይቶ የነገረኝን ራእይ ልንገራችሁና ለዛሬ ያዘጋጀንላችሁን እናብቃ። ይህ ወዳጄ በሕልሜ እግዚአብሔር ያሳየኝ ልንገርህ ለጸሎት ይረዳሃል ብሎ እንዲህ ሲል ነበረ ያየውን በጨዋታ መካከል የነገረኝ። የኢትዮጵያን ካርታን እጅግ አደገኛ የሆኑ ውሾች ሊገቡባት ዙሪያውን ሆነው ከበዋ ሲጮሁ አየሁ። የውሾቹ አጫጫህ የሆነ ሰው ውሻውን በሰንሰለት ይዞት የሆነ ነገር አይቶ ከእጁ ለማምለጥ እየጮኸ ሲታገል በሚታይ አይነት ሁኔታ ነበረ ወደ ኢትዮጵያ እነዛ ውሾች ሊገቡ ሲታገሉና ሲጮሁ ያየሁት። ነገር ግን በኢትዮጵያ ዙሪያ በስውር የታጠረ አጥር እንዳለበት በሚመስል ሁኔታ ባሉበት ቦታ ቆመው መጮህ ብቻ ነበር እንጂ አልፎ መግባት አይችሉም ነበረ። የውሾቹ ፍላጎት ተንደርድረው ወደ ኢትዮጵያ ለመግባት ቢሆንም ከዚያ ስውር አጥር የተነሳ መግባት አይችሉም። ግን በማስፈራራት ዙሪያዋን ሆኖ ሲጮሁ አየው በማለት ነው ይህ ወንድም ከ8 ዓመት በፊት ይህንን ያየውን ህልም የነገረኝ። እኛም አሜን ለዘላለም አይግቡ እያልን የአሜሪካዊ ነቢይ ትሮይ ብላክ የተናገረው ግብጽ ይፍታዊ በሆነ መንገድ ምንም ኢትዮጵያን ብትታገልም አይሳካላትም ያለውን ትንቢት መፈጸሙ እንዲቀጥል እንጸልይ እያልን ለዛሬው ያዘጋጀንላችሁን ዝግጅት እዚህ ላይ አበቃን። እግዚአብሔር ይባርካችሁ። የቻናላችን ቤተሰቦች ካልሆናችሁ ሰብስክራይብ የሚለውን በተን በመጫን ቻናላችን ቤተሰቦች እንድትሆኑ እንጋብዛችኋለን። እግዚአብሔር ይባርካችሁ። እንደተለመደው ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ኢየሱስ ክርስቶስ ጌታ ነው። አሜን።